ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾች፣ ለዛሬ ሐምሌ 27 ቀን 2018 ዓ.ም የያዝናቸው መረጃዎች እንደሚከተለው ተዘጋጅተዋል። በቅድሚያ ዋና ዋናዎቹም ጅቡቲ፣ ኤርትራ፣ ግብጽ፣ ሱዳንና ሶማሊያ በሳዑዲ አረቢያ የሚመራውን 8 ሀገራትን ያካተተ የቀይ ባህርና የኤደን ባህረ ሰላጤ አዲስ የደህንነት ጥምረት መቀላቀላቸው ተገለጸ። በግብጽ 5.4 ሬክታር ስኬል የሚለካ የመሬት መንቀጥቀጥ መከሰቱ ተገለጸ። ትራምፕ ዛሬ ከኢራን ጋር አዲስ ንግግር እንደሚጀመር ጠቆሙ። የእነዚህና ሌሎች መረጃዎች ዝርዝር እናሰማችኋለን። አብራችሁን ቆዩም። በአንድ ጀንበር 800 ሚሊዮን ችግኝ የመትከል መርሃ ግብር ዛሬ ሐምሌ 27 ቀን 2018 ዓ.ም በመላው ኢትዮጵያ መጀመሩ ተገለጸ። ኢትዮጵያ በያዝነው የ2018 ዓ.ም ክረምት በአንድ ጀንበር 800 ሚሊዮን ችግኞችን በመትከል የራሷን ክብረ ወሰን በድጋሚ ለማሻሻል ዛሬ ሐምሌ 27 ችግኝ ተከላ መጀመሯን ታውቋል። ታላቁ ሀገራዊ መርሃ ግብር ዛሬ ሐምሌ 27 በመላ ሀገሪቱ የተጀመረ ሲሆን ለመትከል የተዘጋጁት አብዛኞቹ ችግኞች የፍራፍሬዎች፣ ቅመማ ቅመም፣ ለእንስሳት መኖነት የሚያገለግሉና የኢኮኖሚ ጠቀሜታ ያላቸው ናቸው ተብሏል። ይህ የልማት ስራ የአየር ንብረት ለውጥን ለማቋቋምና የደን ሽፋንን በከፍተኛ ደረጃ ለማሳደግ ያለመ መሆኑ ተመላክቷል። የአረንጓዴ አሻራ መርሃ ግብር የዝናብ ስርጭትን ለማስተካከል፣ የድርቅ አደጋን ለመቀነስና የካርበን ልቀትን ለማቃለል ከፍተኛ አስተዋጽኦ እንዳለውም ተገልጿል። በተራራማና ዳገታማ የሀገሪቱ ክፍሎች ላይም ለም አፈር በጎርፍ እንዳይታጠብ በማድረግ ግብርናውን እንደሚታደግም ተመላክቷል። በተጨማሪም የዛፎች ስር የከርሰ ምድር ውሃ መጠን እንዲጨምርና ታላላቅ ወንዞች እንዳይደርቁ የጎላ ሚና አለው ተብሏል። አብዛኞቹ ችግኞች ለምግብነት የሚውሉ በመሆናቸው ለምግብ ዋስትና ቀጥተኛ አስተዋጽኦ እንደሚኖራቸውም ተገልጿል። በግብጽ 5.4 ሬክተር ስኬል የሚለካ የመሬት መንቀጥቀጥ መከሰቱ ተገለጸ። የጀርመን የጂኦሳይንስ ምርምር ማዕከል ባወጣው መረጃ መሰረት በግብጽ የ5.4 ማግኒቱድ መጠን ያለው የመሬት መንቀጥቀጥ ተከስቷል። ይህ የመሬት መንቀጥቀጥ ከመሬት ወለል በታች 10 ኪሎ ሜትር ወይም 6 ማይል ጥልቀት ላይ የተከሰተ መሆኑን ማዕከሉ አረጋግጧል። የመሬት መንቀጥቀጡ በግብጽ ብቻ ሳይወሰን አቋርጦ በማለፍ በደቡባዊና መካከለኛው እስራኤል ክፍሎችም ድረስ በስፋት ተሰምቷል። የግብጽ ቀይ ጨረቃ ማህበር አደጋው በተሰማባቸው ግዛቶች ውስጥ የአስቸኳይ ጊዜ ምላሽ እቅዱን ወደ ተግባር ማስገባቱን አስታውቋል። ይሁን እንጂ ማህበሩ እስካሁን ባለው መረጃ የደረሰው የሰው ሕይወትን መጥፋትም ሆነ የንብረት ውድመት ሪፖርት እንዳልደረሰው ገልጿል። ባለስልጣናቱ አጠቃላይ ሁኔታውን ማጣራታቸውን እስኪጨርሱ ድረስ ነዋሪዎች የመሰነጣጠቅ ወይም የጉዳት ምልክት ከሚያሳዩ ህንፃዎች ርቀው እንዲቆዩና ይፋዊ መረጃዎችን ብቻ እንዲከታተሉ ቀይ ጨረቃ ማህበር አጥብቆ አሳስበዋል። ከሞሮኮ ወደ ሲዌታ ለመግባት የሞከሩ ስደተኞች የሞት ቁጥር 72 ደረሰ። ባለፈው ሳምንት ከሞሮኮ ወደ ስፔን ግዛት ወደ ሆነችው በሰሜን አፍሪካ በምትገኘው ሲዌታ በብዛት ለመግባት የሞከሩ ስደተኞች የሞት ቁጥር በከፍተኛ ሁኔታ እየጨመረ መሆኑ ተሰማ። በሰሜን አፍሪካ የባህር ዳርቻ ላይ ተጨማሪ 5 አስክሬኖች መገኘታቸውም ባለስልጣናት አስታውቋል። ይህንን የሟቾች ቁጥር የሞሮኮ ባለስልጣናት እሁድ ዕለት ካሳወቁ በኋላ በእጅጉ ከፍ ያለ መሆኑን ሮይተርስ ዘግቧል። ሐሙስ የጀመረው ያልተለመደ የስደተኞች ፍሰት በየብስና በባህር በ10 ሺዎች የሚቆጠሩ ሰዎችን ወደ ሲዌታ አስገብቷል ነው የተባለው። ሲዌታ የአውሮፓ ህብረት ከአፍሪካ ጋር ካላት 2 የመሬት ድንበሮች አንዱ ሲሆን ይህ ሁኔታ በመላው የአውሮፓ ህብረት ስጋት መፍጠሩም እየተዘገበ ይገኛል። የስፔን ባለስልጣናት እንደገለጹት ከ48 ሺህ በላይ ስደተኞች በ48 ሰዓታት ውስጥ ወደ ሞሮኮ መመለሳቸውና በሳምንቱ መጨረሻም ተጨማሪ ሰዎች መመለሳቸው አስታውቋል። በሲዌታ የስፔን መንግስት ተወካይ ሚጌል አንሄል ፔሬዝ እንደተናገሩት ከ72ቱ መዋቸት በተጨማሪም ከ1000 በላይ ሰዎች በጤና ተቋማት ሕክምና ሊያገኙ እንደቻሉም አስረድተው በአካባቢው ያለው ሁኔታ በእጅጉ መሻሻሉን በመግለጽ ሙሉ በሙሉ ለመመለስ ግን አሁንም ተጨማሪ ስራ እንደሚያስፈልግ አክሏል። ጅቡቲ፣ ኤርትራ፣ ግብጽ፣ ሱዳንና ሶማሊያ በሳዑዲ አረቢያ የሚመራውን 8 ሀገራትን ያካተተ የቀይ ባህርና የኤደን ባህረ ሰላጤ አዲስ የደህንነት ጥምረት መቀላቀላቸው ተገለጸ። ሳዑዲ አረቢያ 8 በቀይ ባህርና በኤደን ባህረ ሰላጤ የሚገኙ ሀገራትን በሚያስተባብር አዲስ ተጨማሪ የባህር ላይ የደህንነት ጥምረት አዋቅራለች ተብሏል። ከነዚህ 8 ሀገራት መካከል 5ቱ ሀገራት ግብጽ፣ ሱዳን፣ ጅቡቲ፣ ኤርትራና ሶማሊያ ናቸው። የታቀደው ህብረት ሳዑዲ አረቢያ፣ ዮርዳኖስ፣ የመንና 5ቱን የአፍሪካ
የአፍሪካ ሀገራት ያካተተ ነው። የሳውዲ አረቢያ የመከላከያ ሚኒስቴር ባወጣው መግለጫ ጥምረቱ ዓላማው በቀይ ባህር ላይ በሚያዋስኑ ሀገራት መካከል ያለውን ቅንጅት ማጠናከርና ዓለም አቀፍ የባህር ላይ መስመሮችን የንግድና የኃይል መጓጓዣ መንገዶችን እንዲሁም የጋራ የባህር ላይ ጥቅሞችን መጠበቅ መሆኑን አስታውቋል። ጥምረቱ የተመሰረተው በቀጠናው ውጥረቶችና በንግድ መርከቦች ላይ የሚደርሱ መስተጓጎሎች እየጨመሩ የመጡበት ወቅት ላይ ነው። ቢዝነስ ኢንሳይደር አፍሪካ ባወጣው ዘገባ እንደጠቆመው ጥምረቱ በስትራቴጂካዊ ሁኔታ እጅግ አስፈላጊ የሆኑትን ቀይ ባህርን፣ የባብ ኤል መንደብና የኤደን ባህረ ሰላጤ የሚሸፍን ሲሆን ይህም አውሮፓ፣ ኤስያና አፍሪካን የሚያገናኙ ከፍተኛ የነዳጅ የተፈጥሮ ጋዝና የኮንቴይነር እንቅስቃሴዎችን ጨምሮ በግምት 12 በመቶ የሚጠጋ የዓለም ንግድ የሚያልፍበት የባህር መስመር ነው። ይህ የሳዑዲ አረቢያ ጥምረት አዲስ የባህር ላይ ደህንነት ማዕቀፍ ለመዘርጋት ለሚደረገው ሰፊ ጥረት አፍሪካዊ ሀገራትን ለማካተት ያለመ ነው ተብሏል። ባለፈው ሳምንት ሳዑዲ አረቢያ በጠራችውንና ከ43 ሀገራት የተወከሉ ወታደራዊ ተወካዮችና የአውሮፓ ህብረት ልዑካን በተገኙበት ከተካሄደው ስብሰባ ተመሳሳይ ጥምረት መመስረቱም ይታወሳል። ትራምፕ ዛሬ ከኢራን ጋር አዲስ ንግግር እንደሚጀመር ጠቆሙ። በኢራን ላይ ሊፈጸም የነበረ መጠነ ሰፊ ጥቃት እንዲቀር ማድረጋቸውን ያስታወቁት የአሜሪካው ፕሬዝደንት ዶናልድ ትራምፕ ዛሬ ሰኞ አዲስ ንግግር ለመጀመር ከቴህራን ጋር እንደሚቀመጡ ተናግረዋል። ትራምፕ ጥቃቱ ምን ያህል ሰፊ እንደሚሆን ያውቁታል፣ ምክንያቱም አይናቸው ስር የሚሆነው እያዩ ነው ሲሉም እሁድ ዕለት ለጋዜጠኞች ተናግረዋል። ከቴህራን ጋር በድርድር መልክ እየተነጋገርን ነው፣ ዛሬ ሰኞ ከሰዓት በኋላ ይጀምራል ብሏል። ፕሬዝደንቱ ይህንን ከማለታቸው አስቀድሞ በትሩዝ ሶሻል ገጻቸው ባሰፈሩት ጽሑፍ የድርድሩ ማዕቀፎች ላይ ስምምነት በመድረሱ ኢራንና የመካከለኛ ምስራቅ አገሮች ማንኛውም ጥቃት እንዲቆም መጠየቃቸው ጽፏል። ኢራን ለትራምፕ አስተያየት እስካሁን ምላሽ አልሰጠችም። የአሜሪካው ፕሬዝደንት ጦርነቱ ሊጠናቀቅ የተቃረበበት ጊዜ እንደቀረበ በተደጋጋሚ የተናገሩ ቢሆንም ጥቃትና የአጸፋ እርምጃዎች ሲፈጸሙ ቆይተዋል። ትራምፕ ከጋዜጠኞች ለቀረበላቸው ጥያቄዎች ምላሽ ሲሰጡም ከቴህራን ጋር ስምምነት የሚደርስበትን የጊዜ ገደብ ከመግለጽ ተቆጥበዋል። ሁኔታው እንዴት እንደሚሄድ እናያለን። በፈለግነው ጊዜ እርምጃ ለመውሰድ ዝግጁ ነን። ሰዎችን መግደል አልፈልግም ብሏል። ትራምፕ አክሎም የሳዑዲ አረቢያን አልጋ ወራሽ ልዑል መሐመድ ቢን ሳልማን እንዲሁም የተባበሩት አረብ ኤምሬትስና ኳታር ቅዳሜና እሁድ ጥቃት እንዳይፈጸም ጥያቄ አቅርበው እንደነበር ተናግረዋል። ሁላችንም ጥቃቱን ለመጀመር ተዘጋጅተን ነበር ሲሉ የተናገሩት ፕሬዝደንቱም አጋሮቻችን ጥቃቱን እንዲዘገይ የጠየቁበት ምክንያት ስምምነት እንዳለ ስለሚያስቡ ነው ብለዋል። በሆርሙዝ ላይ ስምምነት አለ እና በኒውክሌር ላይ ስምምነት ይኖራል ብለዋል። ትራምፕ ይህንን ይፋ ካደረጉ በኋላ ሰኞ ጠዋት በኤስያ ዓለም አቀፍ የነዳጅ ዋጋ ቀንሷል። የብሬንት ድፍድፍ ነዳጅ በበርሜል በ4.5 በመቶ ቅናሽ አሳይቶ በ83.98 ዶላር ተሽጧል። ኢራን በአሜሪካና እስራኤል ለተከፈተባት ጦርነት ምላሽ ስትሰጥ በወሰደችው እርምጃ የሆርሙዝ ወሽመጥ በመዘጋቱ የዓለም የነዳጅ ዋጋ ከፍተኛ ጭማሪ አስመዝግቧል። በዓለም ላይ ካሉ ድፍድፍ ዘይትና ፈሳሽ የተፈጥሮ ጋዝ ውስጥ 20 በመቶ የሚሆነው የሚመጣው ከባህረ ሰላጤው ሀገራት ነው። መረጃዎቻችን አበቃን። መልካም ጊዜም